ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ከፍርድ በታች እኮ ነው ሰው፣ ኃጢአተኛና ፍርደኛ ነው። እግዚአብሔር ፍርድ የሚጠባበቅ ነው። እግዚአብሔር ምሕረት አድርጎላቸው እሱ ነው ምለው ያሉት እግዚአብሔር። ስለዚህ ፍሬ ላበቀሉት አዳልቷል ማለት ነው። ማቴዎስ 13 ማንበብ ብቻ በቂ ነው። ይሄ ልባቸው አልተቀየረም። ጠማማ ልብ ነው ያላቸው፣ ዓለምን የሚወዱ እግዚአብሔርን የሚጠሉ እግዚአብሔርን የማይወዱ ህዝቡን ኤክስፕሎይት ለማድረግ የተለያየ ጥቅም ፈልገው የመጡ ናቸው እንጂ ኢየሱስን ብለው የመጡ አይደሉም እነሱ። በጣም ጥሩ። አሁን በቃ እንግዲህ የካልቪኒዝም አስተምረው መጨረሻው ላይ ፕሪዴስቲኔሽን ነው። ስለዚህ አሁን እነዚህ ሰዎች ኩርንችት ያበቀሉትም ኦልሬዲ ፕሪዲስታይንድ ናቸው። ፍሬ ያበቀሉትም ፕሪዲስቲናይንድ ከነሱ አይደለም ማለት ነው። አንዳንድ ዝናቡ ኩርንችት የሚያበቅሉትን ምንም ሳይቀይራቸው ትቷቸዋል። መልካም ያበቀሉትን ደግሞ እንዲያበቅሉ አድርጓቸዋል። ስለዚህ ችግሩ መሬቱ ወይ ሁሉም አንድ አይነት ነው። ስለዚህ የተወሰኑትን እግዚአብሔር መርጦ ፍሬ እንዲያፈሩ አድርጓል። የተወሰኑትን ደግሞ ኩርንችት እንዲያፈሩ ትቷቸዋል ማለት ነው አይደል? እግዚአብሔርን ለማወቅ ባልፈለጉት ላይ የስተትን አሰራር ሁሉ እግዚአብሔር ይልካል። እግዚአብሔር ባልፈለጉት ቁጥር ለማይረባ አይምሮ አሳልፎ ይሰጣል። የስህተትን አስተማሪዎች ይልክባቸዋል። ሁለተኛ ተሰሎንቄ እሱን እኮ ነው የሚናገረው። እግዚአብሔር ሁሉንም ማዳን እየቻለ አሁን ባልከው መሰረት ሁሉም ድንጋይ ልብ የነበረው ከሆነ አንዳንዶቹን በጸጋው ምክንያት ፍሬ እንዲያፈሩ ካደረጋቸው፣ አንዳንዶቹን ደግሞ ድንጋይ ልባቸው እዚያው ኩርንችት እንዲያበቅል ከተዋቸው እግዚአብሔር ሁሉን ማዳን እየቻለ ለምንድን ነው ሁሉን ያላዳነው? እግዚአብሔር ምሕረቱንም ጽድቁም ቁጣውም ይታይ ዘንድ ነው። እግዚአብሔር ምሕረት ነው። ሁሉም ሰው ኃጢአተኛ ነው፣ በደለኛ ነው፣ የሞት ፍርደኛ ነው። ይሄ ደግሞ በእግዚአብሔር ሳይሆን በራሳችን መተላለፍ የሆነ ነው። እግዚአብሔር ግን ምሕረት ለማያደርገው የእግዚአብሔር ፍርድ ይታወቅ ዘንድ ነው መዳን እየቻሉ ሰዎች የማይድኑት። የተናገር መዳን እየቻሉ ሳይሆን ማን ነው መዳን እኮ እግዚአብሔር ነው። እግዚአብሔር ማዳን እየቻለ ጸጋውን መስጠት እየቻለ በፕሪዲስቲኔሽን መሰረት ሊያድናቸው እየቻለ ግን ጻድቅ መሆን እንዲታወቅ ብሎ ነው ለዘላለም የሚያቃጥላቸው። እሱን ሮሜ 9 ማንበብ በቂ ነው። እግዚአብሔር የፈለገውን ያደርጋል። ሰው ሆይ እግዚአብሔርን የምትጠይቅ አንተ ማን ነህ ይላል። ጥቅስ ከመጥቀስ በፊት ነው አይደለም ብለህ መልስ። እግዚአብሔር ያሻውን ያደርጋል። እግዚአብሔር ሐሳቡን ማንም አይከለክልም። ይኸውልህ ደሜ የካልቪኒስቱ እግዚአብሔር አርቢትራሪ ነው። ስለዚህ ያዳነውን ለምን እንዳዳነ አይታወቅም። ይታወቃል። ለዘላለም ፍርድ የተዋቸው ለምን እንደተተው አይታወቅም። ስለዚህ ደሜ በካልቪኒዝም መሰረት ፔትራ ወረደ። በካልቪኒዝም መሰረት ደሜ ያዳናቸው መምህር በረከት በካልቪኒዝም የዘላለም ሕይወትን ሊሰጠን ነው። አንዴ ሰፈርጂ እኔ የምነግርህ የነገርከን የመጀመሪያ ታሪክ ገራሚ የሆነ ታሪክ ነው። ከቤተክርስቲያን ገባ ሱስ ስላስቸገረ መጥፎ ሁኔታው ስለነበር ወንጌል ቤተክርስቲያን የምትሰብክ ስላልመሰለ ወንጌል ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለመዳን ስራ ያስፈልጋል፣ እምነት አያስፈልግም ተብለ የማይሆን የሆነ የስህተት ትምህርት ተነግሮ ከዚች ቤተክርስቲያን ወጥታል። አሁን ሌላ ቦታ ገብተ ከሌሎች ከአንተ ከሚመስሉ ሰዎች ጋር የተቃረነ የሆነ አስተምሮ ውስጥ ገብቷል። እኔ ወንድሜ ማርያምን ልምከረ ማርያምን እኔ ከኦርቶዶክሳውያን ጋር ስከራከር ከሚያስቸግረኝ ነገር መካከል አንዱ ምን እንደሆነ ታውቃለህ? ለቃልዮት ልከራከር፣ ለመካኒቱስ ልከራከር፣ ለሙሉ ወንጌል ልከራከር፣ ለመሰረተ ክርስቶስ ልከራከር። ይኸውልህ መጽሐፍ ቅዱሱ ስንጥቅጥቅጥቅ ይልብኛል። ስንጥቅጥቅጥቅ ማርያምን ልቤ በየትኛው ይረፍ? አሁን አንተ ይኸውልህ ግራ ተጋባ። አጠገብ ያለው እንኳን ሊያገዝ አልቻለም። ትቶ ወረደ ሳፍሬንጅ። እኔ የምነግርህ እውነቴን ነው የምነግርህ ና ወደ ልጅነት ክርስትና ስም ወደ ሰጠች ወደዚህ ቅድስት ቤተክርስቲያን በቄዳ ተጠመቅና ተመለስ። ግድ የለህም። እግዚአብሔር እጁን ዘርግቶ ነው የሚጠብቅህ። ወደ ልብ ተመለስ። እልህ ውስጥ አትጋባ። የያዝከው ነገር ትክክለኛ ነገር አይደለም። አምልጥ ብራዘር። ይኸውልህ አሁን ስለተናገርኩ ነው ደንግጦ አንዳንድ ቁጥር የሚጽፈው። አምልጥ ብራዘር፣ ቶሎ በል ወንድሜ። ምመክርህ ማለት ነው
እሺ ቴንክ ዩ መምህር ኤፍሬም ሰላም ጤና ይስጥልኝ። ደምዬ ለምን እንደማልመጣ ልንገርህ። እሺ እኔ በክርስቶስ ኢየሱስ አምነው የተጠመቁት ናቸው ቅዱሳን ብዬ ማስበው። ስለዚህ በክርስቶስ ኢየሱስ አምኜ በክርስቶስ ኢየሱስ ነው ምንም በልጅነት የተጠመቁ ነው። በክርስቶስ ኢየሱስም ብቻ አይደለም ብዙ ነገሮች ስላሉ እዛ ውስጥ እንኳን የቅዱሳን ጉባኤ ነው ብዬ አላምንም። የእድሜ ካታጎሪ አምጣ። በዚህ እድሜያችሁ ተጠመቁ የሚል ከመጽሐፍ ቅዱስ አምጣልኛ። በዚህ እድሜያችሁ ተጠመቁ የሚል አምኖ ነው የሚጠመቀው። ሌላ ርዕስ ከመክፈቱ በፊት ግን የቅድሙን ጉዳይ እናጠቃለ። በእውነቱ በጣም 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 ከባድ የሆነ ትምህርት ነው። ባይዘው አሁን ስትሰሙት የነበረው እግዚአብሔር ሁሉን ማዳን ይችላል። በፕሪዲስቲኔሽን አስተምህሮ መሰረት ሁሉን ማዳን ይችላል ማለት በቃ ዴድ የሆኑ ሰዎችን ነው ፒክ የሚያደርገው ማለት ነው። እና ግሬሱ ሬሲስት አይደረግም። በቃ ማዳን የፈለገው ሰው ከመዳን ውጭ አማራጭ የለውም። እስከ መጨረሻው ድረስ ይድናል፣ ሬጀነሬትድ ይሆናል፣ መንግስተ ሰማያት ቀጥ ብሎ ይገባል ማለት ነው። አሁን እዚህ ጋር የሚመጣው ጥያቄ ምንድን ነው? ያልዳኑት ሰዎች እግዚአብሔር ማዳን ስለማይችል አይደለም የተዋቸው። ለምንድን ነው የተዋቸው? የእሱ የእግዚአብሔር ክብር ይገለጽ ዘንድ ጻድቅ መሆኑ ፈራጅ መሆኑ ምናምን ይሏቸዋል። ዩሲ ሰዎች ለዘላለም በሚሊዮን የሚቀጠሉ በቢሊዮን የሚቆጠሩ ሰዎች የሚቃጠሉት ራሳቸው እግዚአብሔር ጸጋ ተሰጥቷቸው እምቢ ስላሉ ሳይሆን በፈቃዳቸው እውነትን ስለሸሹ ጸጋን ስለረገጡ ቅዱስ ጳውሎስ እንዳለው ዕብራውያን ላይ ያ ሁሉ ተሰጥቷቸው ስለካዱ የእግዚአብሔር ልጅ እንደገና ስለሰቀሉት በአመፅ ከራሳቸው ስለሸሹ ሳይሆን ቀድሞ እግዚአብሔር ስላልሰጣቸው እና አሁን በካልቪኒዝም አስተምሮ መሰረት እኔ ብድን እናቴ ልጄ ባይድኑ እግዚአብሔር ልጄን ያላዳነው ማዳን እየቻለ ለራሱ ክብር ነው ብለህ ማመን ይጠበቅብሃል። አንተን ስላዳነ ብትወደው ዘመድህን ስላዳነው ትጠላዋለህ። በካልቪኒዝም እግዚአብሔርን ከእውነት መውደድም አይቻልም። የዳነው ሰው እንኳን አይወደውም በእውነት ማለት ነው። ለምን? የሰው ልጅ አንድ ኢንቴግሪቲ አለው። ሰው ማለት በኢንዲቪጁዋል አይደለም። ሰው ማለት ኮሚኒቲ ነው እና ማዳን እየቻለ በፕሪዲስቲኔሽን ስላላዳነው ወገንህ፣ ስላላዳነው ወንድምህ፣ ስላላዳነው እህትህ፣ ስላላዳነው ልጅህ እግዚአብሔርን በውስጥ ትጠላዋለህ በልብህ ማለት ነው። እና ይሄ በጣም ሳታኒክ የሆነ አስተምሮ ነው። እግዚአብሔር የሚሳነው አለ። መምህር በረከት የዳኑ ሰዎች እንኳ እግዚአብሔርን ከእውነት እንዳይወዱት የሚያደርግ ትምህርት ነው። እኔ እንግዲህ በእግዚአብሔር ፍቅር ይሄው ወንደኔ ያልዳኑት ሰዎች የዳኑት ሰዎች እንኳ አርቢትራሪ ፍቅር ነው። ለምን እንደተመረጡ እንዴት ሰውማ በራሱ ከዳነ መምህር እንዴት ፍቅር ሊኖረው ይችላል? እግዚአብሔር ራሱ እኮ ነው የዳነው። እኛ እኮ እግዚአብሔር ነው ያዳነን። ለዛ እኮ ነው በፍቅር እኛ ምንም ሳናዋጣ ነው እግዚአብሔር ያዳነን። ለዛ ነው በእግዚአብሔር ፍቅር የወደቅ ነው። አንተ እግዚአብሔር አዳነኝ ብለህ ሌላውን ወንድምህን ግን አላዳነውም ማለት ይጠበቅብሃል። እኔ እግዚአብሔር እኔ እንዳዳነኝ ራሱ መች ገርሞኝ የምደነቅበት ጉዳይ እኮ ነው። እኔ መዳኔ ሌላውን ግን እንዳላዳነው ማመን አለብህ። እኔ ሲያድነው ጸልይለታለሁ እግዚአብሔር እንዲረዳው እንዲያድነው። እግዚአብሔር ግን ሀሳቡን ማንም ሊከለክል አይችልም። እግዚአብሔር የፈለገውን ያሻውን ያደርጋል። ፕሪዲስታይንድ ካልሆነ እኮ አይድንም። ብትጸልይለት ምን ዋጋ አለ? እስር ቤት እንድንጸልይ እግዚአብሔር አዞናል። እግዚአብሔር እንጸልያለን። ባይዘወይ መጸለይ ምን ይጠቅማል? ግን አንተ ሰው በተመረጠ ይድናል፣ ካልተመረጠ አይድንም። ያንተ ጸሎት ምንድን ነው የሚጠቅመው? እኔ ዝም ብዬ አይደለም፣ እግዚአብሔር በውስጥ ያለ። እኔ ስጸልይ ሰውን ሲያሳስበኝ፣ እግዚአብሔር ስጸልይ እግዚአብሔር ነው ራሱ የሚያሳስበኝ። ስለዚህ ጸልይለታለሁ። እግዚአብሔር ደግሞ ሲያድን አይቻለሁ። ጸሎታችንን ይሰማል። እሺ ሶበሬን ቆይ ደሜ ስለዚህ ቆይ የእግዚአብሔር ፍቅር ላሉት ግን እኛ ነን የእግዚአብሔር ፍቅር ያለብን። እናንተማ በራሳችሁ ነው የዳናችሁት። እግዚአብሔርን እንዴት ፍቅሩ እንዴት እንደሚገባችሁ አላውቅም። ቆይ ልጠይቅህ። አንተ ዙሪያ አለ ለእናትህ፣ ለአባትህ፣ ለልጆችህ ለምናምን ትጸልያለህ? አትጸልይም? ጸልያለሁ በደንብ። ስለዚህ እግዚአብሔር እንደሚድኑ አመላክተዋል። የተመረጡ ናቸው ማለት ነው። እግዚአብሔር እኔንም ያዳነኝ በምክንያት ነው። ስለዚህ በዙሪያ ያሉትን እግዚአብሔር ያድናቸዋል ማለት ነው። ከጸለይክላቸው የተመረጡ ናቸው ማለት ነው። እግዚአብሔር ያድናቸዋል። እኔ ጸልይላቸዋለሁ። እግዚአብሔር እኔን የመረጠኝ ራሱ እኔን ያዳነኝ እንድጸልይ ሌላውን እንድጠራ ነው።
ስለዚህ እግዚአብሔር የኮቨነንት አምላክ ነው። ልጆቼን እግዚአብሔር ያድናቸዋል፣ ቤተሰቦቼን ያድናል። አንተ የምትጸልይላቸው ቤተሰቦች ሁሉ የተመረጡ ናቸው ማለት ነው። ባያምኑም ገና እሱ ሲድ ከተቀበሉት በክርስቶስን ካመኑት በክርስቶስን ካመኑ አዎ ናቸው። መመረጥ አለመመረጡ እንዴት እናውቃለን? ሰው እኮ መመረጡን የምናውቀው ወደ ክርስቶስ ሲመጣ ነው። ወደ ክርስቶስ ከመጣ ነው። ቅድም እኮ ምን ብለኛል? እግዚአብሔር ነው የሚያመለክተኝ ከጸለይኩላቸው ሊያድናቸው ነው ብለሃል። ኦፍኮርስ እኔ ሌሊት ሙሉ ስጸልይ እግዚአብሔርን ለምኜ የሚያሳጣኝ የለም። ስለዚህ እግዚአብሔር እኔ ያሳስቦኝ እኔ ስጸልይ ለወንድሞቼ በዙሪያ ያሉትን እግዚአብሔር ደግሞ ይጠራል። ይሄ ረቂቅ የእግዚአብሔር አሰራር ነው። እኔ ለደምረው ስጸልይ እግዚአብሔር መንፈስ ቅዱስ ያድነዋል። አዎ ይሄን ግን እግዚአብሔር የነገረን እኔ እኮ መዳኔን አላቅም ነበር። እኔም ሰማዋን እኮ ጸልዮልኝ ሰብከውኝ ነው የመጣሁት። በስንት ትግል ነው የመጣሁት። ስንት ሰውላውል ነበር። የምትጸልይላቸው ሰዎች ሁሉ የተጣራ የተመረጡ እንደሆኑ አምናል ማለት ነው። ገና ባይድኑም እኔ አምናሃል። እኔ የተመረጡ ያልተመረጡ የሚለውን አሁን ስለምንነጋገር ነው ያልነው እንጂ እኔ ጸልይላቸዋለሁ። እግዚአብሔር ያለውን ነው ማድረገው። እግዚአብሔር ግን እኔ ለምሳሌ እኔን ከእናቴ ማዕፀን እግዚአብሔር እንደወደደኝ መጽሐፍ ቅዱስ ይነግረኛል። ቅድም ምን ብለኛል? እኔ ዝም ብዬ አልጸልይም እግዚአብሔር ሲያመለክተኝ ነው የምጸልይ ብለሃል። እግዚአብሔር መንፈስ ነው ውስጥ አለ። አሁን ራሱ ይሄን እውነት የተናገርኩ ያለሁት ሰው ውስጡ እያሳሰበው ጌታን ሪጀክት እያደረገ ከሆነ መመረጡ እንዲገባው ነው። እግዚአብሔር መንፈስ ቅዱስ ነው ሰዎችን እየጠራ ያለው። ለእግዚአብሔር ትንሽ ፍቅር ቢያሳዩ፣ ክርስቶስን ትንሽ ከወደዱ ወደ ክርስቶስ እንዲመጡ ነው። ጌታም በዚህ ውስጥ እየሰራ ነው። ብዙ ሰዎች ልባቸውን ይነካል ብዬ አምናለሁ። ለምንድን ነው ብዙ የምታወራው ግን? ሰው በሬን አንተ የምትጸልይላቸው ሰዎች የተመረጡ እንደሆኑ እርግጠኛ ሆነ ነው የምትጸልይላቸው? ስለመመረጥ ስላልመመረጥ ውስጥ አልገባም። እግዚአብሔር እንደዛ አይለኝም። እኔ ጌታ ያለውን ነው ማድረገው። ጌታ የሚለው ለወንድሞቻችሁ ጸልዩ ነው የሚለው። ጸልያለሁ። ቅድም ምን ብለህ ነበረ? ግን እኔ እግዚአብሔር ዝም ብዬ አልጸልይም መንፈስ ቅዱስ አመላክቶኝ ነው የምጸልይላቸው ብለህ ነበር። እኔ ዝም ብዬም አላወራም። መንፈስ ቅዱስ ውስጤ ውስጥ አለ እያሰብኩ፣ መንፈስ ቅዱስ ውስጤ ውስጥ ያሳስበኛል። መንፈስ ቅዱስ ለአንድ ሰው እንድጸልይለት አመልክቶህ፣ ግን ሰውየው ያልተመረጠ ስለሆነ ደግሞ ሊጠፋም ይችላል ማለት ነው። ምን አይነት ድራማ ነው? እኔ ይሄን እግዚአብሔር ነው የሚያውቀው። እኔ እግዚአብሔርን 100% የእግዚአብሔር ጭንቅላት እግዚአብሔር እንዲህ ነው አልልም። እግዚአብሔር የሚያደርገውን ያደርጋል። እግዚአብሔር ግን የነገረኝ እኔን ሰማይና ምድር ሳይፈጠር ወደድኩ ነው ያለው። አሳዳጁም ጳውሎስን እግዚአብሔር ዘርሮ ሲያገኘው ክርስቶስ የምታሳደኝ እኔ ኢየሱስ ነኝ ነው ያለው። ብዙ የጳውሎስ ጓደኞች ይኖሩ ይሆናል ሳውል እያለ፣ ሌሎቹን አላረጋቸውም። ጳውሎስን የመጣው ኢየሱስ ነው ራሱ። ከዛ እንዲህ ትከተለኛለህ ያለው አብርሃምን እንኳን እግዚአብሔር ነው፣ ፓጋን የነበረውን አብርሃም እግዚአብሔር ደርሶ የጠራው። ስለዚህ እግዚአብሔር ነው ሰዎችን የሚጠራው። የሊዲያን ልብ የከፈተው እግዚአብሔር ነው። ሰዎችን የሚያድን እግዚአብሔር ነው። ማዳን እግዚአብሔር ነው። ስለጠራቸው ሰዎች እኮ አላወራንም። ሰው በሬ ነው። ሁሉንም ሰው እግዚአብሔር ይጠራል ነው። ያ ማዳን የእግዚአብሔር ነው፣ የሰው ሳይሆን። ሁሉንም አይጠራም እግዚአብሔር። አንደኛ ቆሮንቶስ ምዕራፍ 1 እግዚአብሔር ሁሉንም አይጠራም። ያልተጠሩ ብዙ አሉ ይላል። አንደኛ ቆሮንቶስ ምዕራፍ 1 ያልተጠሩ ብዙ አሉ ይላል። መካከል ከፍሎ ነው የሚወደው ማለት ነው። ቸርችን ነው እግዚአብሔር የሚወደው። ቸርች ደግሞ የተጠሩት ናቸው። ስለዚህ ከሰው ልጆች መካከል እግዚአብሔር የማይወደው አለ ማለት ነው አይደል? እግዚአብሔር ኤሳውን ወደድኩ ያዕቆብን ወደድኩ ኤሳውን ጠላው ብሏል እኮ። መብቱ አይደል? እግዚአብሔር ሰው እንኳን የሚወደውና የሚጠላው አለ። እግዚአብሔር የፈጠረው እንደፈለገ ማድረግ መብት አለው። የሰውን ልጅ ሁሉ የሚወድ አይደለም አይደል? ያዕቆብን ጠላው፣ ያዕቆብን ወደድኩ ኤሳውን ጠላው ብሏል እግዚአብሔር። ስለዚህ በዚህ ጥቅስ መሰረት አንተ የምታምነው እግዚአብሔር የሰውን ልጅ ሁሉ አይወድም። ሆሴ 3:2 ላይ ምን ይላል? እስራኤልን ወደድኳችሁ ይላል፣ አየዋችሁ ይላል። የእስራኤል አምላክ የሆነው ጥቅሱን እኮ ነገርከን፣ መደምደሚያን ነው የፈለግኩት። ስለዚህ ይህንን ሁሉ ጥቅስ ይዘህ አንተ የምታምነው እግዚአብሔር ከሰው ልጆች የተወሰኑትን ከፍሎ ነው የሚወደው፣ የተወሰኑትን አይወድም ማለት ነው። አላልኩም እኔ። እግዚአብሔር ሁሉንም ሰው ይወዳል። በኃጢአትና በመተላለፉ ሁሉ ሰው ሞት ይገባዋል፣ ፍርደኛ ነው። ሁሉንም እየወደደ ነው ታዲያ ማዳን እየቻለ የተወሰኑትን መርጦ የተወሰኑትን የተዋቸው። ይሄ ሁሉት መምህር በረከት እግዚአብሔር ሁሉንም ሰው ይወዳል። ሁሉ ሰው ግን በራሱ መተላለፍ ምክንያት ኃጢአተኛና በደለኛ ነው፣ ሞት ይገባዋል። ስለዚህ እግዚአብሔር ምሕረት ያደርጋል። ምሕረት ያደረገው ደግሞ ለፈለገው ምሕረት ያደርጋል። እንደ ንፋስ ነው ይላል። አንድ እንትን ምንድን ነው ዮሐንስ ወንጌል ምዕራፍ 3 ላይ መንፈስ ወደሚፈልገው ይነፍሳል፣ የሚፈልገውን ያድናል። ኤሳውን ጠላው የሚለውን ጠቅሰህ እግዚአብሔር የተወሰነውን ይወዳል የተወሰነውን አይወድም ብለህ ደግሞ አሁን ደግሞ ሁሉንም ይወዳል። እንዴት ነው? ምንም እኮ እኔ አንተ እኮ ሀሳብ ሊገባኝ አልቻለም። ምህረት ለወደደ ወይ ለሮጥ አይደለም ይላል። ምህረት የእግዚአብሔር እንደሆነ አውቃለሁ። እኔ እግዚአብሔር ምህረት አድርጎልኝ ነው ጌታን ያገኘሁት እንጂ እኔ ፈልጌው ካልኩሌት አድርጌው አይደለም የዳንኩት። እኔን ያዳነኝ እግዚአብሔር ነው።
የጠቀስከው እግዚአብሔር የተወሰነውን ሰው ይወዳል፣ የተወሰነውን ይጠላል ለማለት ነው። እንግዲህ ገና ሳይወለዱ አውጥተህ ማንበብ እንችላለን። ሮሜ 9 በቃ ጥቅሱን እኮ ያዋወቅ ነው። ምንድነው? በቃ ገና ሳይወለዱ በእናታቸው ክፉም ደግም ሳይሰሩ ምንም ነገር ሳያደርጉ እግዚአብሔር መረጥኩ ያለ ማንን? ያዕቆብን መረጥኩ፣ ኤሳውን ጠላው አለ። በቃ ይሄ እግዚአብሔር መብቱ ነው። እግዚአብሔር ደግሞ ስለዚህ ከዚህ ተነስተህ እግዚአብሔር የተወሰኑ ሰዎችን ይወዳል፣ የተወሰኑ ሰዎች ይጠላል ነው ሐሳብህ? እኔ እግዚአብሔር ይጠላል አላልኩም፣ ያላለውን አልልም። እግዚአብሔር ያለውን ነው። ጥቅሱን ለምን ጠቀስከው ታዲያ? ኤሳውን ጠላው የሚለውን ለምን ጠቀስከው ታዲያ? እግዚአብሔር ያለውን ነው ምለዋ። እግዚአብሔር ያዕቆብን መረጥኩ ኤሳውን ጠላው መብቱ አይደለም እኮ። ስለዚህ ይጠላል ማለት እግዚአብሔር መብት የለው? ቢጠላስ መብት የለው? እግዚአብሔር የፈለገውን መግደል የፈለገውን ማዳን ይችላል። ኃይል እግዚአብሔር ነው ማዳን። ስለዚህ እኮ እኔ እኮ መብቱ አይደለም አላልኩም፣ ግን እግዚአብሔር የተወሰኑ ሰዎችን ይጠላል ማለት ነው። እኔ እግዚአብሔር የተወሰነውን ሰው ይጠላል የሚል መጽሐፍ ቅዱስ ላይ የተጻፈ ነገር የለም። ስለዚህ እና የኤሳውን ጠላው የሚለውን ጥቅስ ለምን ጠቀስከው ታዲያ? ስለሚል ነዋ አይልም መጽሐፍ ቅዱስ እኮ። እሱን ጠቅሰህ ምንድነው ኮንክሉዥንህ? አውተን እናንብበው። እሱን ጠቅሰህ ምንድነው ኮንክሉዥንህ ያንተ? ኤሳውን ጠላው የሚለውን ጠቅሰህ እግዚአብሔር የሚጠላቸው ሰዎች አሉ ለማለት ነው ወይስ ለምንድን ነው? ጥሩ እሺ፣ ጠይቀውኛል አይደል? አያይዞ ምን ይላል? ምህረት ለወደደ ወይ ለሮጣ አይደለም ይላል ሮሜ 9። ምህረት ከሚምር ከእግዚአብሔር ነው ይላል። ስለዚህ እግዚአብሔር ሶቨሬን አምላክ ነው፣ የፈለገውን ማድረግ ይችላል ነው። ስለዚህ እኔንም መርጦኝ ዳንኩኝ ለድነት። በቃ እኔ መድኃኒት ነው ማውቀው። እግዚአብሔር መርጦኝ፣ እኔ መርጬ ሳይሆን እግዚአብሔር መርጦኝ ነው የወደድኩት። እግዚአብሔር ነው ያዳነኝ። ኤሳውን ጠላው እንዳለ፣ ስለዚህ የማይድኑት ሰዎች እግዚአብሔር የጠላቸው ናቸው አይደል? እግዚአብሔር የጠላቸው ናቸው አላልኩም። እግዚአብሔር የማይፈልጉት አመፀኞች ናቸው፣ ኃጢአተኞች ናቸው። ምንድነው ታዲያ? ለምንድነው የጠቀስከው? እንዴ መጽሐፍ ቅዱስ ስለሚል ነው። ምን ነው አይልም መጽሐፍ ቅዱስ እኮ። ከመጽሐፍ ቅዱስ ከሚለው ተነስተ ምንድነው ታዲያ የደረስክበት? ታዲያ ሰውን ይጠላል የሚለውን ለምን ፈራኸው? የማይለውን አልልም እኔ መጽሐፍ ቅዱስ ያለውን ነው የምለው። እግዚአብሔርን 100% እኮ እናውቃለን ማለት ይሄ እኮ እኛ ስለ እግዚአብሔር ስናወራ ተጠንቅቀን ማውራት አለብን። የሚያሳፍራችሁ ትምህርት ነው። በውስጥ ታምኑበታላችሁ፣ ግን ባፋችሁ ነው። ስለ እግዚአብሔር ስናወራ ተጠንቅቀን ነው ማውራት ያለብን። እግዚአብሔር ሙሉ በሙሉ አውቀን አንጨርሰውም። እሱ ከኛ አእምሮም በላይ ነው። መጽሐፍ ቅዱስ ላይ እንደተገለጠልን ግን እናውቃለን። መጽሐፍ መምህር በረከት ያላዳናቸው ሰዎች ቆይ ያላዳናቸው ሰዎች ማዳን እየቻለ ያላዳናቸው ሰዎች ይወዳቸዋል። እሺ መምህር በረከት ልናገር እባክዎትን መልስልኝ። ይወዳቸዋል ወይ እነዚህ? እባክዎትን ልናገር ነኝ። አንዴ መምህር በረከት ምንድነው መሰለው ልጁ ራሱ የተናገረውን ራሱ ያፈርሰዋል። እሱ እኮ ነው ያስቸገረኝ። በቃ ይብቃን እንደሚያው በቃ ወንድማችን ሰፈረች ደሜ እንዴት አላችሁ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ነው? ሰላም እንዴት ናችሁ? ቃለ ሕይወት ምንም እኔ አቋሙን አላወቅኩትም። አንድ ጊዜ ኤሳውን ጠላው ብሎ ስለ መጥላት ያወራል። ከዛ ደግሞ ያልዳኑት የተጠሉ ናቸው ሲባል ደግሞ እኔ አልናገርም ይላል። እና ግራ የገባው ነገር ነው። እንግዲህ የገባችሁ ሰዎች መምህር በረከት የእግዚአብሔር ቃል ይሄን አይልም? የጠቀስኩት ቃል በነገራችን ላይ ይሄ ሀልወተ እግዚአብሔርን የመካድ ንግግር ነው። ምክንያቱም የእግዚአብሔር መኖር ይሄ ሀልወቱ በራሱ የሚታወቀው ለትውልድ ነጻ ፈቃድ መስጠቱ ነው ይላል ቅዱስ ሳዊሮስ። የትውልድ ነጻ ፈቃዱ ደግሞ ሁለት ዓለም አለ። አንዱን መርጦ የመከተል መብት አለው። ወደዚያ ስለገባ ግን እግዚአብሔር ወስዶ አስገባው አይባልለትም። መርጦ ነው የገባው በፍላጎቱ ማለት ነው። ይህንን ሐሳብ አምጥቶ እግዚአብሔር ያዕቆብን ወደደ ኤሳውን ጠላ ብሎ መናገር ለአንድ ሰው የተደረገን ተአምር ወይም ለምሳሌ አንዲት አህያ የበለዓም አህያ አፍ አውጣ ተናግራለች። አህያ የሆነ ሁሉ ማውራት አለበት አይባልም። ለኤሳውና ለያዕቆብ እግዚአብሔር ያስተላለፈው ሰው ሁሉ ለኔም ላበበም ለከበደም ሊሰራ ይገባል ተብሎ እግዚአብሔር ቃል ተጠምዞ ተጎትቶ ለዓለም ይሁን አይባልም። ፈያታዊ ዘየማን ድህነቱን ሁላችን በምናውቀው በውንብድና ዓለም ኑሮ በቅጽበታዊ ሂደት ነው አይደለ ሰማያዊ ሀገር ያገኘው። እኔም እንደ ፈያታዊ ዘየማን እንደዚያ ኑሮ የሆነ ቀን ጸድቃለሁ ብሎ ሳያምኑ መኖር ይገባል ብሎ ማስተማር ደግሞ ስህተት ነው። ሌላም መጨመር እንችላለን። ይሄን እንተውና
የእግዚአብሔር መንፈስ የወደደውን ያጸድቃል ያልወደደውን ይኮንናል የሚል ትምህርት እግዚአብሔርን ፍርደ ገምድል ማድረግ ወይም ደግሞ አንድ ሰው ኃጢአት ሰርቶ በኃጢአቱ ቢወድቅ የወደቀው በኃጢአቱ ማለቴ አንድ ሰው ሳይጸድቅ ቢቀር ያልጸደቀው እግዚአብሔር ስላላጸደቀው ነው እንጂ ሰውየው የሚያጸድቀው ስራ ስላልሰራ አይደለም ማለት ነው። ይሄ ማለት ማንም ሰው የሚያጸድቀውን ስራ ስለሰራ ስለወጣ ስለወረደ ሊጸድቅ አይችልም። ለምን? ይጸድቅም አይጸድቅም ዘንድ አንድ የተወስኖበታልና እግዚአብሔር ፈርዶ ፈጠረን ወደ ማለት ነው እኮ ይሄ ትምህርት። ፈርዶ አስገኘን። ይሄ ገሌ ለመንግስተ ሰማያት ነው ገሌ ብሎ ወስኖ ከዚያ ደግሞ መልካም ስራ ስሩ እመታፈቅሩን ይቀቡ ትእዛዝየ ብትወዱ ትእዛዜን ጠብቁ አለ። ነፃ ፈቃድ ሰጠ የሚባለው ትምህርት በጠቅላላ ይህ ፍትሐ እግዚአብሔር የሚባለው ከሰረ ማለት ነው። ከዚያስ የሁሉ ከሰረና ምንድነው ዓላማችን? እግዚአብሔር የወደደውን ያጸድቃል። ይችላል ወይ አይችልም? ወንድም ዓለም ስታነሳው የነበረ ጥያቄ እግዚአብሔር አይችልም አይባልም፣ የማይችለው የለውም። ነገር ግን እግዚአብሔር ስለቻለ ኃጥኡን ጻድቅ ጻድቁን ደግሞ ኃጥእ አድርጎ ፍርደ ገምድል ሆኖ የሚፈርድ አምላክ ግን አይደለም። ጻድቁን ስለ ጽድቁ የጽድቅ ዋጋውን ይሰጠዋል፣ ኃጥኡንም ስለ ኃጢአቱ የኃጢአት ዋጋውን ይሰጠዋል። ያን ዋጋ ያገኘው ግን ሰውየው በግብሩ እንጂ እግዚአብሔር ፍርደ ገምድል ስለሆነ አይደለም። ስለዚህ እግዚአብሔር ያጸደቀውን ማን ይኮንነዋል? የኮነነውንስ ማን ያጸድቀዋል? የሚለው ጥቅስ እኮ የሚያገለግለው ለዚህ ነው። ማለት ምን ማለት ነው? እግዚአብሔር ያጸደቀውን ማለት በጽድቅ ግብር የተገኘውን እግዚአብሔር ያጸድቀዋል። ያን እግዚአብሔር ካጸደቀው በኋላ ናምጣው ብሎ ከእጁ ነጥቆ የሚኮንነው የለም። እግዚአብሔር በኃጥእ ግብር የኖረውን ደግሞ እርሱን ይፈርድበታል። ለምን ፈረድክበት ብሎ እግዚአብሔርን የሚያስቀረው የለም ማለት ነው። ያን ተከትሎ የሚሰጥ ፍርድ እንጂ በጥቅሉ አትብላ ነው። ብትበላ ትሞታለህ ነው። ካልበላህ ደግሞ ትኖራለህ ነው። ኃጢአትን አትስራት፣ ከሰራህ ትሞታለህ፣ ከጠበቅካት ደግሞ ትኖራለህ ነው። ስለዚህ የተነሳው ሐሳብ እግዚአብሔር አይችልም ወይ ወደ ማለት እግዚአብሔር ይችላል። ጻድቅን ግን ኃጥእ ማድረግ የባህሪ ግብሩ አይደለም። ኃጢአተኛውንም ጻድቅ ማድረግ የባህሪ ግብሩ አይደለም። ሰው በተሰጠው ነፃ ፈቃድ በህሊናው ተጠቅሞ የሚኖርበትን መስመር ማየት ነው። እንዲህ ስንል ግን ደግሞ ሰው የሚጸድቀው ስራው በቂ ስለሆነ ነው አይደለም። የእግዚአብሔር ቸርነት የእግዚአብሔር ምህረት ነው። የሰው ጽድቅ ዋዲያ ምን ማለት ነው ከተባለ በምህረቱ መኖር ነው። ምህረቱን እያሰቡ መኖር፣ የሰራውን ስራ ማመን፣ በዚያ ህይወት መመላለስ ነው። እንዲያ መሆን ስንጀምር ግን እግዚአብሔር ያጸድቃል ነው። አንዴ ስትወለድ ጻድቅ ነህ ካለህ ምንም አንገት እስኪቀጥን ኃጢአት ብትሰራም አትኮነንም። አንዴ ስትወለድ ኃጥእ ነህ ካለህ ደግሞ አንገትህ እንደ ቀለበት እስኪቀጥን ድረስ ብትሰግድም ብትጾምም ብትጸልይም አትጸድቅም ብሎ መናገር ግን ፍትሐ እግዚአብሔርን የማጣመም ሂደት ነው። ባጭሩ ምናልባት ዝም ብሎ መጨረሻው መደማመጥ ስላልነበረበት ነው ያቋረጥኳችሁ። መምህር በረከት ያሉት የገለጹበት ስሜት በዚህ ልክ ነው። ወንድም ዓለም ደግሞ መረዳት ከተቻለ በዚያ ልክ ብትረዳ ጥሩ ነው ማለት ነው። እሺ አድማጭ ተመልካቾቻችን እሺ መምህር ቃልዮት ይቀጥላሉ። ቀጥሎ እዚህ ጋር ያሉትን መምህራኖችን እባካችሁ 300 ምናምን አላችሁ፣ ቢያንስ 200 ምናምን ኦርቶዶክሳውያን ብትኖሩ እስቲ ፎሎ አድርጓቸው መምህራኖቻችንን። እስቲ ፎሎ አድርጓቸው መምህር በረከትን፣ መምህር ኤፍሬምን፣ ቃልዮትን፣ ዶክተርን ፎሎ አድርጓቸው ሁላችሁም። እስቲ አንድ ፎሎ አድርጓቸው። ከዛ መምህር ቃልዮት ይቀጥላሉ። ግን ኦርቶዶክሳውያን ፎሎ አድርጓቸው። እስቲ ፕላስ የሚለውን ነገር ንጉት። ፕላስ የሁሉንም ፕላስ ያራሰው አንዴ ፕላስ በቃ አንዴ ፕላሱን አንዴ ሁላችሁም ፕላስ ይጠቅሙናል። ወንድሞቻችን ማርያምን በጣም ይጠቅሙናል። በቃ ይሄን ቤቱንም ፎሎ አድርጉ። እነዚህ መምህራኖችንም ዶክተርንም ቃልዮትንም አንዴ ፎሎ አድርጓቸው። እሺ መምህር ቃልዮት ይቀጥሉ። ደሜ ይቅርታ፣ ቃልዮት ይቅርታ፣ በጣም እኔ ለወጣ ስለሆነ ነው ልሰናበታችሁ ብዬ ነው። ኤሳው ምናምን የተባለው ያዕቆብን ወደድኩ ኤሳውን ጠላው፣ በስራቸው ነው የተወደዱትም የተጠሉትም። ኤሳው ብኩርናውን የሸጠ ሰው ነው። ብኩርና የእግዚአብሔር ጸጋ በረከት የሚወርድበት ነበር በብሉይ ኪዳን እና በምስር ወጥ የሸጠ ሰው ነው እና እግዚአብሔር ቀድሞ እንደዛ እንደሚሆን ስለሚያውቅ እንጂ እግዚአብሔር በወንድምና በወንድም መካከል አዳልቶ በማይታወቅ መንገድ ዝም ብሎ ራንደምሊ አንዱን ወደደ አንዱን ጠላ። እግዚአብሔር የስርዓት አምላክ ነው፣ የፍትህ አምላክ ነው። ይሄ አርቢትራሪ አይደለም እና ይሄንን ያላግባብ ስለሚጠቀስ ነው። ሌላ
በቃ በጣም ምንም ሳይሽሞነሞን ምንም ሳይደረግ እግዚአብሔር ሁሉም የወደቁ ከሆኑ ሁሉም ሰው ከሞት የሚቀሰቀሱ ነው። የተወሰኑትን እግዚአብሔር ለድነት ከመረጣቸው የተወሰኑት ደግሞ ለጥፋት የተመረጡ ከሆኑ ለጥፋት የተመረጠ ለዘላለም ሞት የተመረጠውን እግዚአብሔር ይወዳል ማለት ሽንገላ በቃ አይወደውም በሉ። በቃ ተናገሩት። በልባችሁ የምታምኑትን ነገር ተናገሩት። ለምን ትሸማቀቁበታላችሁ? ለዘላለም ፍርድ ለዘላለም ስቃይ የወረወረውን እግዚአብሔር የወረወረውን ሰው ይወደዋል ብትለኝ ይሄ ሽንገላ ነው። ስለዚህ አይወደውም በል። አይወደውም ካልክ ደግሞ እግዚአብሔር ከሰው ልጆች መካከል ነጥሎ ከፍሎ ነው እንጂ የሚወድ ሰውን ወዳጅ አይደለም። በቃ ሰውን ወዳጅ መፍቀሬ ሰብ እግዚአብሔር ሰውን የሚወድ የሰውን ልጅ የሚወድ የምንለው አይሰራም። ከሰው ልጅ መካከል የተወሰኑትን የሚወድ ነው። አያችሁ ምን አይነት በጣም ሰይጣናዊ አስተምሮ እንደሆነ። ከሰው ልጆች መካከል የተወሰኑትን ለይቶ የሚወድ ከሆነ የተወደዱት ራሱ ስላልተወደዱት ወገኖቻቸው እግዚአብሔርን ሊወዱት አይችሉም። ሁሉንም የሰው ልጅ ይወዳል ብለን ነው እግዚአብሔርን የምንወደው እንጂ አንተ ለምን እንደተወደድክ የማታውቅ የተጠላው ወንድም ለምን እንደተጠላ የማታውቅ አርቢትራሪ ላቭ ካኖት ቢ አርቢትራሪ ማን ፍቅር አርቢትራሪ ሊሆን አይችልም። ፍቅር ዝም ብሎ ኪዮስ አይደለም። የእግዚአብሔር ፍቅሩም ጀስቲሱም የሆነ ኪዮቲክ አይደለም። ዝም ብሎ የማይታወቅ የሆነ ነገር አይደለም። እግዚአብሔር ለምን እንደሚወድ ለምን እንደሚጠላ ተናግሯል በመጽሐፍ። ፍጥረቱን ሁሉ በአጠቃላይ ይወዳል። እግዚአብሔር ከፍጥረቱ ውስጥ የማይወደው የለም። ፍጥረታት ግን ከእግዚአብሔር እንደተወደዱበት ያህል ላይመልሱ ይችላሉ። ወደ ጸጋ ሲጠሩ ላይሄዱ ይችላሉ። ሬዚስት ላደረጉ ይችላሉ። ነፃ ፈቃድ ስላለ ሰው በእግዚአብሔር አርአያና አምሳል ስለተፈጠረ በራሳቸው ጊዜ ወደ ሞት ሊሄዱ ይችላሉ እንጂ እግዚአብሔር ፍጥረቱን ሁሉ ይወዳል። ይሄ ካልቪኒዝም ነው። ከመምህር ፕሮቴስታንት ናቸው የሚከተሉት። ይሄ ከፕሮቴስታንቲዝም ካልቪኒዝም የሚባል አለ። ሊሚትድ አቶንመንት የሚባል ቱሊፕ የሚባል አስተምሮ አላቸው። ማለት ነው ይሄ ቱሊፕ የሚለው ቲ ማለት ቶታል ዴፕሬቪቲ የሚል ነው። ሁሉም ሰው የሞተ ነው፣ እግዚአብሔር የሚያድናቸውን ከሬሳ መካከል እንደማንሳት ነው የሚል ነው። ስለዚህ ነፃ ፈቃዳቸው ከሰው ምን ነው የሚጠበቀው? በእነሱ እምነት አሁን እኔ በተረዳሁት ልክ እግዚአብሔር አንድን ሰው ወደዚህ ምድር ሲጠራው ከአባቱ አብራክ ከእናቱ ዘር ደም ከፍሎ ሰው አድርጎ ሲያመጣው ይጠበቅበት ዘንድ ሊሰራው የሚገባ ምንድን ነው? ከሰው ምንም አይጠበቅም ለመዳን መምህር። በቃ ከሬሳ መካከል በቃ ከሬሳ መካከል አንድ ሬሳ ሙሉ ቤት ሂደው የተወሰነውን ሬሳ ማንሳት ማለት ነው፣ በቃ ማዳን። ስለዚህ በዚህ ሂደት ከሆነ ምን አሳሰበኝ መሰለዎት? አንድ ሰው ቢሰርቅ በቃ ማለት ምጽአተ ክርስቶስም ከንቱ ነው። በእነሱ አስተምሮ ከንቱ ነው ማለት ወንጌል ምንድን ነው? ወንጌል ምን ነው ስራው? በጥንተ ተፈጥሮ ያጸድቀው ዘንድ የፈለገውን ሰው መርጦ ካጸደቀ፣ ይኮነን ዘንድ የሚወደውን መርጦ ከኮነነ እግዚአብሔር በሐዲስ ኪዳን መምጣቱ በራሱ ምን ሊሰራ መጣ? ከመጣ በኋላስ በኪደተ እግሩ 33 ዓመት ምድርን ሲቀድስ 3 ዓመት ከ3 ወር ወንጌል አስተምሮ እንላለን። ያ ያስተማረው ወንጌል ህግ አለው። አድርግ አታድርግ የሚል ህግ አለው። ያን ህግ አደረኩ አላደረኩ አስቀድሞ ካጸደቀኝና ከኮነነኝ ጥቅሙ ምንድነው? ማለት ወንጌልን የሚይዙት ምን ሊሰሩት ነው እነሱ? በቃ መምህር ወንጌል የሚሰበከውም የሞተውም የተሰቀለውም ቀድሞ በዘላለም የመረጣቸውን ከሰዎች መካከል የመረጣቸውን ለማዳን ብቻ። ግሩም ናቸው በእውነት። እግዚአብሔርን በዚህ ልክ ከፍሎ እንደ መንግስት አመራር ጎጥ ውስጥ ወስዶ መክተት እግዚአብሔር ይሆናቸው። ያ ደግሞ ለመዳን የተመረጡት ከመዳን ውጭ አማራጭ የላቸው። በቃ ከተመረጡ ከድነት ውጭ ሌላ መንገድ የላቸውም። ይድናሉ ቀጥታ ማለት ነው። ሰምተውኛል። እነሱስ ከድነት ውጭ ሌላ ቦታ አይፈልጉም። ጥሩ ነው። ለድነት የተመረጡት፣ ለኩነኔ የተመረጡት፣ ለሞት ለዘላለማዊ ጥፋት የተመረጡት ሰዎች አማራጫቸው ምንድን ነው? ጸልዩ፣ አንቡ፣ ተማሩ እንዳንላቸው እኔ ጸልይላቸዋለሁ ሲል ነበር። አንድ እግዚአብሔር የወሰነውን የበየነውን ብያኔ
ሐሳብ እግዚአብሔር የሚያስለውጥ ጸሎተኛም አላቸው ማለት ነው። በእነሱ ቤት ደግሞ ምንም በቃ ቅድመ ውሳኔን የሚቀይር ነገር የለም። ምንም ተሰበከም ተጸለየም ምንም አለ እኮ አስቀይራለሁ አለ እኮ። እኔ መንፈሱ ስላለ እኔ ውስጥ መጸለይ እችላለሁ ብሏል። አልሰሙትም? ትንሽ ፐርሰንት ኦርቶዶክሳዊነት ስላለበት ነው መምህር፣ ገና በደንብ ስላለቀቀው። ኦኬ እሺ፣ ሳይለቀው የምሩን ቢይዘውና ቢመጣ እንጂ እንደዛ በቱሊፕ አስተምሮ በቃ የተመረጡት ቀድሞ የተመረጡ ናቸው። እርሶን ቃለ ሕይወት ያሰማልን። ጥሩ ነው መንፈስ እና ይሄ እግዚአብሔርን ከሁለት የሚከፍል የሰው ልጅ የተወደደና ያልተወደደ የሚጠላና የማይጠላ ድነት የሚገባውና የማይገባው ብሎ የሚከፍል የሰውን ነፃ ፈቃድ ከንቱ የሚያደርግ እና ወንጌልን የክርስቶስን ወንጌል ዝቅ የሚያደርግ በጣም መጥፎ አስተምሮ ነው። ከካልቪኒዝም 40 ክንድ ራቁ ነው የኔ መልእክት። እግዚአብሔር ስትልኝ እንደሚል 40 ክንድ ደስ ይላል። ቃልዮት ይቀጥሉ ቃልዮት። እሺ ደሜ በጣም አመሰግናለሁ። መምህር ኤፍሬም ሰላም ለእርሶ ይሁን። መምህርዬ እንዴት አሉ? ሰላም ነው ተወይ? እንዴት ኖት? እንኳን ደህና መጡልን። መምህር በረከት በዚሁ ቃልዮት ያሰማልን፣ በእድሜ በጤና ይጠብቅልን። መምህራችን እግዚአብሔር ያክብርልን። ጥሩ ትምህርት ነው። ከወንድማችን ጋር ሲወያዩም በተለይ አሁን መጨረሻ ላይም ኮንክሉዥኑን ሲሰጡን ያስተማሩንና በህይወት በጤና ይጠብቅልን፣ ጸጋውን ያብዛልን። መምህራችን እግዚአብሔር ይስጥልን። አሜን ቃልዮት አሜን። ሁላችንም ያሰማን ይመስለኛል። መምህር በረከት ስራ ቦታ ሆነው ነው እየተወያዩ ያሉትና ሊሄዱም ስለፈለጉ ኦኬ ወጥተዋል። እኔ ምንድነው በአጠቃላይ ወንድማችን ከመምህር በረከት ጋር በሚወያይበት ሰዓት ያነሳቸው አንድ ሁለት ሐሳቦች ላይ በተለይ ምንድነው ይሄ ሐዋርያው ቅዱስ ጳውሎስ የተናገረው በሮጣ አይደለም እያለ የጠቀሰው መጽሐፍ አለና በነገራችን ላይ መጽሐፍ ቅዱስን ስንጠቅስ አውዳዊ ፍቹን ተከትለን ወይም ደግሞ በምዕራፉ ላይ ሊብራሩ የተፈለጉትን ሐሳቦች ተከትለን ካልሆነ በስተቀር እንደው እንደ እንትን ብጭቅ አድርገን አንስተን የራሳችንን ሐሳብ ለጥፈንበት እናብራራለን የምንል ከሆነ ከክርስትና ሃይማኖት በአፋ ውጪ ተጥለን እንቀራለንና ትክክል አይደለም፣ አግባብም አይደለም። ይህ ብቻ ሳይሆን ሐዋርያው ቅዱስ ጳውሎስ ለሮጠ ብቻ አይደለም ብሎ ሳይሆን የጻፈው ታገኙ ዘንድ ሩጡም ብሎ ደግሞ በሌላ ስፍራም ጽፏል። ስለዚህ ለሮጠ ብቻ አይደለም ሲል ምን ማለቱ ነው? ታገኙ ዘንድ ሩጡም ሲል ደግሞ ምን ማለቱ ነው የሚለው እንደየአውዱ መፈታትና መተርጎም መቻል አለበት እንጂ እንደው አንዱን ጥሎ አንዱን አንጠልጥሎ መሮጡ ለወንድማችንም ሆነ ለየትኛውም አማኝ ተገቢና አግባብ አይደለም የሚለው በመሰረታዊነት መታወቅ መቻል አለበት። በተለይ ከመምህር ጋር በሚወያይበት ጊዜ ኤሳውን ጠላው ያዕቆብን ወደድኩ የሚለውን ሲጠቅስ እንግዲያውስ መምህር እየጠየቁት ነበረ። ያዕቆብን ወዶታል አልወደደውም ሲባል አዎ ወዶታል አለ። የኤሳውንስ ጠልቶታል ወይስ አልጠላውም የሚለው ነገር ላይ ግልጽ በሆነ አማርኛ ጠልቶታል ወይም ደግሞ አልመረጠውም ብሎ ለመናገር ወንድማችን አንደበቱን ሲይዘው ተመልክተናል። ምክንያቱም ምንም ቢሆን ትንሿ እግዚአብሔር የምትባለው ህሊና የምትባል ነገር ታንቃጭላለች ጭንቅላት ውስጥ ሆናና እንደው እግዚአብሔርን እንደው ይጠላል ብሎ ከባህሪው ጋር የማይስማማ ነገር መናገሩ ትንሽ ያሳፈረው ይመስለኛል ወንድማችን። ምንም እንኳን ቢያሳፈረውም አስተምህሮቱ ግን ግልጽ ነው። በተለይ ኤክስትሪም ካልቪኒዝም አስተምህሮን ከተመለከትን በተለይ ይሄ ደብል ፕሪዴስቲኔሽን የሚባለው አንዳንዶቹን ለህይወት ለመንግስተ ሰማያት አንዳንዶቹ ደግሞ ለገሃነመ እሳት ለዘላለም ሞት መርጧል የሚለው አስተምህሮ ምንም ጥርጥር የለውም፣ ግልጽ ሆኖ የሚታይ ነገር ነው። በአጠቃላይ ግን እኔ ምናልባት ጥቂት ነገር እናገርና መምህር ኤፍሬም እኔንም ያረሙኛል በእኔ ላይ የሚጨምሩበታል ብዬ ለመናገር ፈልጌ ነው አስቀድሜ አንድ ሁለት ሐሳቦችን ለማንሳት የወደድኩት። እዚህ ጋር በአጠቃላይ ይሄ ቅድመ ውሳኔ የሚባለውን እሳቤው በራሱ ወይም ደግሞ ፕሪዴስቲኔሽን የምንለው በራሱ ከእውነተኛዋ የጌታ ቤተክርስቲያን አስተምህሮ ከትምህርተ ክርስቶስ ከትምህርተ ሐዋርያት እንዲሁም ከሃይማኖተ አበው ወይም ከአባቶቻችን ሃይማኖት የወጣና ያፈነገጠ ጀርመን ወለድ ተረት እንጂ መጽሐፍ ቅዱሳዊ መሰረትነት የሌለው ሐዋርያት ያልሰበኩት። በነገራችን ላይ ቅዱሳን ሐዋርያት በመልእክቶቻቸው ላይ እኛ ያልሰበክነው የተለየ ወንጌል በመካከላችሁ ተገኝተው ቢሰብኩላችሁ እነርሱ የሰበኩት ወንጌልም እነርሱም ሰባኪዎቹም
የተረገሙ ይሁኑ ተቆርጠው ይጣሉ ብለው ያወገዙት እንዲህ አይነቶቹን ባዕድ ወንጌል ወይ ደግሞ አዲስ ወንጌል ከእውነተኛ ወንጌል የተለየ ጠላት በመካከል ላይ እኛ ስንዘናጋ የዘራው እንክርዳድ እንጂ የክርስቶስ ትምህርት አለመሆኑን ሁላችን ልናውቅና ልንረዳ ይገባል። በአጠቃላይ ግን ይሄ ፕሪዴስቲኔሽን ወይም ቅድመ ውሳኔ የሚባለው ነገር ምን አይነት ፋላሲ ያመጣል በእውነተኛው የክርስትና ትምህርት ላይ እውነት እንደው እንቀበለው ከተባለ ቢባል አንድ ሁለት ሐሳቦችን ላንሳ። የመጀመሪያው ነገረ እግዚአብሔር ላይ ወይም ነገረ አምላክ ነገረ መለኮት ቴዎሎጂ የምንለው ትምህርት ላይ መሰረታዊ የቤተክርስቲያን ትምህርት ላይ በጣም ትልቅ ፋላሲ ያመጣል። ከምን አንጻር ከተባለ እግዚአብሔር በባህሪው ፍቅር ነው ወይ ደግሞ ፍቅር የባህሪው መገለጫ ነው። ፍቅር የሆነው እግዚአብሔር በምን አይነት ሁኔታ ነው ሰዎችን ሊጠላ የሚችለው? ሰዎችን ለዘላለም ሞት ሊመርጥ የሚችለው? ባይሆን ኃጢአታቸውን፣ በደላቸውን፣ ክፋታቸውን፣ ተንኮላቸውን ሊጠላ ይችላል። እንደውም እኮ በሉቃስ ወንጌል ምዕራፍ 15 ላይ ጌታችንን እነዛ አይሁድ ባለማወቅ እነሱ በጥላቻ መንፈስ ነው የተናገሩት፣ ግን እውነተኛው ማንነቱን የገለጡለት ምንድነው የሚለው? ይህስ ኃጢአተኞችን ይቀበላል አይደል የሚለው? ይህስ ኃጢአተኞችን ይቀበላል ይቀርባቸውማል፣ ከእነርሱ ጋርም አብሮ ማዕድ ይካፈላል፣ ይበላል፣ ይጠጣል ይላል። እውነት ነው። የአምላካችን ባህሪ ይህ ነው። ኃጢአታችንን እንኳን ቢጠላም ኃጢአተኞችን ግን ከቶ አይጠላም። ስለዚህ ነገረ እግዚአብሔር ላይ የሚያመጣው ነገር ምንድነው? ቅድም መምህር ኤፍሬምም እንዳሉት እንደው ለዘላለምስ የመረጣቸውን መረጣቸው፣ ለዘላለም ግን ሞት የመረጣቸውን እንደምን አድርጎ ብለው እንዳሉት እግዚአብሔርን ጨካኝ አድርጎ የሚስል ትምህርት ነው ይሄ። አምባገነናዊ ባለስልጣን አድርጎ የሚስል እንደው በነገራችን ላይ በምዕራቡ ዓለም ያሉ ሰባኪዎች አብዝተው ይህንን የፕሪዴስቲኔሽን ወይም የቅድመ ውሳኔ ትምህርት ስለሰበኩ በምዕራቡ ዓለም ያሉ ሰዎች በአሁኑ ሰዓት ክርስትናን እየተዉ ወይም መጽሐፍ ቅዱስን እየጣሉ ወይ እስልምናን ወይም ደግሞ ኤቲስት እየሆኑ በአብዛኛው እግዚአብሔርን እንደ ጨካኝ ስለተሰለላቸው ነው ወደዛ አይነት መንገድ እየተጓዙ ያሉ። ስለዚህ ነገረ እግዚአብሔር ላይ የሚያመጣው ትልቅ ፋላሲ ምንድነው ቢባል ባህሪ እግዚአብሔርን እንዲሁም ደግሞ የእግዚአብሔር የባህሪው መገለጫ የሆነውን ፍቅሩን፣ ነፃነቱን፣ ለሰው ልጅ ያለውን መውደድ፣ የከፈለውን ዋጋ ሁሉ ገደል የሚጨምር በዜሮ የሚያባዛ መሆኑን ሁላችን ልናውቅና ልንረዳ ይገባል። ሁለተኛው ከነገረ እግዚአብሔር በመቀጠል ደግሞ የሚያመጣው የፋላሲ ምንድነው ቢባል ነገረሰብ ወይም ደግሞ ይሄ አንትሮፖሎጂ ምንለው ክርስቲያን አንትሮፖሎጂ ወይም የነገረሰብ ትምህርታችን ላይ ትልቅ ፋላሲ ያመጣል። ለምን ከተባለ እግዚአብሔር አምላክ በጥንተ ተፈጥሮ የሰው ልጅ ሲፈጥር በአርአያው በአምሳሉ ፈጥሮታል ብለን እናምናለን። ቅዱሳት መጻሕፍትም የሚመሰክሩልን ያንን ነው። አባቶቻችን የሚያስተማሩን ይህንን ነው። በአርአያው በአምሳያው ፈጠረው ስንል ደግሞ ሶስት ታላላቅ ጸጋዎችን ሰጥቶታል። አንደኛው ዕውቀት፣ ክፉን ከመልካሙ ወይም መልካሙን ከክፉ መለየት የሚችልበትን አገናዛቢ አእምሮ ይሄ ራሽናል ሶል የምንላት ማለት ነው ዕውቀትን ሰጥቶታል። ሁለተኛው ደግሞ ከዕውቀትም በፊት ፍቅርን ሰጥቶታል። የማይናወጽ የማይቀንስ የማይለዋወጥ ጽኑ የሆነ ፍቅር ከእግዚአብሔር ዘንድ ለአዳም ወይም ለሰው ልጆች ተሰጥቷቸዋል፣ የማንጠራጠረው ማለት ነው። ስለዚህ አንደኛው ፍቅር ነው፣ ሁለተኛው ዕውቀት ነው፣ ሶስተኛው ደግሞ ዕውቀቱን መሰረት አድርጎ ይሄ ይጠቅመኛል ይሄ አይጠቅመኝም ብሎ መምረጥ የሚችልበትን ነፃ ፈቃድ ነፃ ምርጫ ፍሪ ዊል ተሰጥቶታል። ስለዚህ አዳምና ሔዋን ወይም የጥንት አባቶቻችንና እናታችንና አባታችን አዳምና ሔዋን በገነት ሳሉ እነዚህን ነገሮች ከእግዚአብሔር ተቀብለው በነፃነት ይኖሩ ነበረ። ነገር ግን ከዕለታት በአንድ ቀን በከይሲ ምክር ተሳስተው እግዚአብሔር ምንም እንኳን ቢበድሉት ማለት ነው። ካዲያ በነገረ ሰብ ላይ የሚያመጣው ነገር ምንድነው ሲባል አሁን ልብ አድርጉ፣ ነፃ ፈቃድ ተሰጥቶታል ብለናል። ስለዚህ እግዚአብሔርን መምረጥንም ከእግዚአብሔር በተቃራኒ ያለውን ነገር መምረጥ በእጁ ላይ ነው ያለው ማለት ነው። በአዳም ላይ እግዚአብሔር ሊያስገድደው አይችልም። ለምን ከተባለ እርሱ የነፃነት አምላክ ስለሆነ ማለት ነው። አይ የሰው ልጅ ይሄ የለውም የምንል ከሆነ የሰው ልጅ ያ ክቡር ሆኖ የተፈጠረው የሰው ልጅ ወይ እንስሳ ነው ወይ ደግሞ ከእንስሳ በታች ደግሞ ግዑዝ ፍጥረት ነው ማለት ነው። ምክንያቱም እንስሳ የራሳቸው የሆነ ራሽናል ሶል የላቸውም፣ ወይም ደግሞ ነፃ ፈቃድ የላቸውም፣ ነፃ ምርጫ የላቸውም። ከነርሱም አልፎ ተርፎ ደግሞ ግዑዛን የሆኑ ፍጥረታት ደግሞ ድንጋዩ፣ እንጨቱ፣ ሌላውን ፍጥረት ደግሞ ነፃ ፈቃድ የሚባል ነገር የለውም። የሰው ልጅ ከክብሩ ከተፈጠረበት የልዕልና ክብሩ አውርዶ ወይ እንስሳ ማድረግ ነው ወይ ደግሞ ግዑዛን ፍጥረታት አድርጎ የሰው ልጅ ዝቅ ማድረግ ነው። እግዚአብሔር ግን ክብር ምስጋና ይግባውና ሰውን በእንዲህ አይነት መልኩ አይደለም የፈጠረው። እግዚአብሔር ሙሉ በሙሉ የነፃነት አምላክ ስለሆነ ሰውንም በጥቂቱ ነፃነቱን ሼር እንዲያደርግ አድርጎ ነው የፈጠረው። የነፃነትን ፈቃድ ሰጥቶ ነው የፈጠረው። ስለዚህ ይሄ የቅድመ ውሳኔ ፕሪዴስቲኔሽን የሚባለውን አስተምሮ እንቀበል እንኳን ቢባል
በነገረ ሰብ ላይ ያለውን አስተምህሮ በትልቁ ያጠፋብናል የሚለው መሰረታዊ ነገር ነው። የመጨረሻው ይህ ትምህርት በጌታችን አማካኝነት የተፈጸመውን የሐዲስ ኪዳኑን ነገረ ድህነት ወይም የመዳን ትምህርት የሚያጠፋ ነው። ለምን ከተባለ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ቅዱስ ወንጌል እንደሚመሰክርልን እግዚአብሔር አንድያ ልጁን ለዓለም እስኪሰጥ ድረስ እንዲሁ ወዶታል ነው የሚለው። ለዓለም ሁሉ የተሰጠ ስጦታችን ክርስቶስ ኢየሱስ መሆኑን ይናገራል። እንዲሁም ደግሞ በሐዋርያው ቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ስንመለከት ስለ ነገስታት፣ ስለ መኳንንት፣ ስለ ሹማምንት፣ ስለ ሰዎች ሁሉ ጸሎትን ምልጃን እንድናደርግ እንደ አባትነቱ ይመክረናል። ይህንን ሲያደርግ ግን ዝቅ ብሎ ቁጥር 2 ላይ ሲናገር ምንድነው የሚለው? ይህም ሰዎች ሁሉ ሊድኑ በሚወድ በእግዚአብሔር ዘንድ የተወደደ ነው የሚለው። አያችሁ፣ እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል። አዎ ምንም ጥርጥር የለውም። ደግሞም የወረደው የተወለደው መከራ መስቀልን የተቀበለው ስጋውን የቆረሰው ደሙን ያፈሰሰው ቤዛነትን የከፈለው ነፍሱን አሳልፎ የሰጠው ስለ ሰዎች ሁሉ ሲል ነው፣ ወይም ስለ ዓለም ሁሉ ሲል ነው። በመዳን ጉዳይ ላይ ከእግዚአብሔር በኩል የተደረገው ለዓለም ሁሉ ነው። ምንም ጥርጥር የለውም። ገነትን የከፈተው ለዓለም ሁሉ ነው። መዳንን የሰጠው ለዓለም ሁሉ ነው። ነገር ግን የዓለም ሕዝብ ሁሉ እውነት ድነዋል ወይ ከተባለ አሁን ላይ ያለው እውነታውን መሬት ላይ ያለው እውነታውን ከተመለከትን አልዳነም። ያልዳነው ግን ከእግዚአብሔር የቀረ ነገር ኖሮ ሳይሆን ወይም አንዳንዶችን ብቻ መርጦ ሌሎችን ትቷቸው ሳይሆን የሰው ልጅ በተፈጥሮ ነፃ ፈቃድ ስላለው መዳንን መምረጥም አለመምረጥም ስለሚችል መሆኑን ልናውቅና ልንገነዘብ ይገባል። ስለዚህ ይህንን ትምህርት በሙሉ እንቀበለው ከተባለ ነገረ ድህነታችንን ውሃ ይከልስበታል። የመጨረሻው ወንድማችን መጽሐፍ ቅዱስን ያለ አግባብ ኮት እንደሚያደርጉ ተናግሬያለሁና የተሳሳተ የመጽሐፍ ቅዱስ አረዳድና አተረጓጎም እነዚህ ወገኖቻችን ብዙ ጊዜ ይይዛሉ። ይህም አግባብ አይደለም። ለምሳሌ ሮሜ 8 ላይ ያለው ይሄ የመረጣቸውን አከበራቸው የሚለውን ለፕሪዴስቲኔሽን ወይም ለቅድመ ውሳኔ ሲጠቅሱ ተሰማለሁ። ይሄ ግን ተገቢ አይደለም። በራሳችን አረዳድ ከምንመራ ይልቅ የቀደሙት አባቶቻችን ምን ብለው ተረጎሙት የሚለውን ብናውቅና ብንረዳ አግባብነት አለው የሚለው በጣም መሰረታዊ ጉዳይ ነው። በተረፈ ለመጽሐፍ ቅዱስ ለቅዱስ ቃሉ ለቅዱስ ወንጌል ታማኝ ከመሆን ይልቅ ከካልቪን ላገኙት ትውፊት ታማኝ ሲሆኑ ያገኘናቸው አጋጣሚ ብዙ ስለሆኑ ይህንን ለመጨመር ያህል ነው። ባጠፋሁና ባጎደልኩ መምህር ያርሙኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አይ ግሩም ነው። ቃለ ሕይወት ያሰማልን። ምንም የሚጨመርም የለውም። ይሄንን ይዞ በዚሁ በኩል መመራት ነውና የት ይርህ ደምረው የትዶ ነው። በመሃል ስልክ ገብቶበት ይሆናል መምርዬ። ዶክተር ሳምሪ ልታሳየን የወደደችው አንድ አስተጋረገብኝ ይቅርታ አስተጋረገብኝ አለውና እግዚአብሔር አክብሮት መምህራችን ቃለ ሕይወት ያሰማልን። ዛሬ እንግዲህ አብዛኛው ኦርቶዶክሳውያን እጅግ በጣም ተጠቅመናል። በጣም ምንድነው ዶክተር ቀጥይ የምትናገሪው ሀሳብ ካለ ድምፅሽ አይሰማም፣ ሚዩት ነሽ። እሺ አሁን ይሰማል። ቃለ ሕይወት ያሰማልን መምህራኖቻችን። የሮሜ 9:11ን ሀሳብ ይዞ ስለሆነ እየሞገተ ያለው አባቶች ምን ብለው ፈቱት? በእርግጥ እግዚአብሔር አስቀድሞ ፈርዶባቸው ነው። ለምሳሌ ኤሳው ላይ ፈርዶበት ነው አስቀድሞ ያዕቆብን ቀድሞ የወደደው የሚለውን ምን ብለው ነው የተረጎሙት? በአብዛኛው ሁሉም አባቶች ፎር ኖሌጅ እግዚአብሔርን ቅድመ እውቀት የሚያሳይ ጥቅስ ነው። ይሄው አምብሮስተር በ400 ኤዲ ላይ የነበረ አባት ነው። ፖል ፕሮክሌምስ ጎድስ ፎር ኖሌጅ ባይ ሳይቲንግ ዚስ ኢቨንትስ። ቅዱስ ጳውሎስ ይህንን ኢቨንቶች የተረከው የእግዚአብሔርን ቅድመ እውቀት ለማሳየት ነው። ምክንያቱም ከእግዚአብሔር እውቀት ውጭ ወደፊት በፊውቸር ምንም የሚደረግ ነገር የለም። ስለዚህ አስቀድሞ የኤሳውና የያዕቆብን ልብ ያውቅ ነበር። ለዛ ነው እንደዚህ የተናገረው ብሎ እያስቀመጠ ነው እንጂ እግዚአብሔር አስቀድሞ የመረጠውም አስቀድሞ የማይመርጠውም የለም። ይሄ የሚያሳየው እግዚአብሔርን ቅድመ እውቀት ነው ይላል ኦገስቲን። ኢቨን ኦገስቲን ራሱ በዚህ ትምህርት የሚታማው ኦገስቲን እንደዚህ አላለም። This moves ይላል some people to suppose that Apostle Paul had taken away the freedom of the will። ይሄንን ጥቅስ ይዘው ብዙ ሰዎች እግዚአብሔር የሰውን ነፃ ፈቃድ ወስዷል ብለው ያምናሉ። by which
we either please God by the good of the faithfulness or offend him by the evil of unfaithfulness. Okay? ከዛ መጨረሻ ላይ ምን ይላል? but ይላል we reply that God did this እግዚአብሔር ይሄን ያደረገው በምን ብለን መልሳለን? ነገር ግን እግዚአብሔር ይሄን ያደረገው በቅድመ ዕውቀት ነው by which he knows what even the unborn will be like in the future ምክንያቱም ገና ያልተወለደው ልጅ ራሱ ወደፊት ምን እንደሚሆን ስለሚያውቅ ነው ይሄን የተናገረው። ኦኬ እንጂ እግዚአብሔር አስቀድሞ የመረጣቸው እና ያልመረጣቸው ስላልሆኑ አይደለም። እግዚአብሔር ስራን ቢመርጥ ኖሮ ምናምን ብሎ ደግሞ ይሄን ሐሳብ ተቃውሞ ያወራል። ሶ መጨረሻ ላይ ምን ይላል? እግዚአብሔር ሁሉንም እንደሚጠራ ይናገራል። ኦኬ ሶ አንድ ሰው እግዚአብሔር ሁሉንም ይጠራል። ነገር ግን አንድ ሰው የእግዚአብሔርን ጥሪ ተቀብሎ ምን ይላል? በራሱ ነፃ ፍቃድ ኦኬ በራሱ ነፃ ፍቃድ የእግዚአብሔርን ጥሪ ተቀብሎ ከሄደ ኦኬ he will also merit the holy spirit መንፈስ ቅዱስን ይቀበላል። በመንፈስ ቅዱስ ደግሞ ጥሩ ስራን ይሰራል። ከዛ በመንፈስ ቅዱስ ውስጥ ሆኖ በራሱ ነፃ ፍቃድ ስቲል ዘላለማዊ ህይወትን ያገኛል። ይህ ዘላለማዊ ህይወት ደግሞ የማይሻር ነው ወይም ኮራፕትድ የማይሆን ነው። ስለዚህ ነፃ ፍቃድን ያገለለ ጥቅስ አይደለም፣ የእግዚአብሔርን ቅድመ ዕውቀት የሚያሳይ ነው። ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅም እንደዛው ነው ያለው። God does not have to wait ኦኬ እግዚአብሔር መጠበቅ የለበትም እኛ እንደምንጠብቀው ለማወቅ ማለት ነው። to see which one will turn out good and which one will turn out bad እግዚአብሔር የትኛው ጥሩ እንደሚሆን የትኛው መጥፎ እንደሚሆን እንደኛ መጠበቅ አያስፈልገውም ለማወቅ። he knew this in advance and decided accordingly ኦኬ ይሄንን ስለሚያውቅ ልባቸውን ስለሚያውቅ በዛ መሰረት ነው ይሄ የተነገረው ይላል። ስለዚህ ይሄ ጥቅስ የሚያሳየው እግዚአብሔርን ቅድመ ዕውቀትን እንጂ እግዚአብሔር ምህረትን ለሁሉም እንደማያደርግ አይደለም የሚያሳየው ለማለት ነው። እግዚአብሔር ይስጥልን። አይ ቃለ ሕይወት ያሰማልን ዶክተር። በነገራችን ላይ መቼም ይሄ ትምህርቱ ሐሳቡ ከተነሳ አይቀር አንዳንድ የዋህ ስለሚኖር አብሮ እንዳይዘም ሐሳብ እንስጥበት ነው እንጂ መጽሐፍ እኮ በመላት በስፋት ይናገራል። ሕዝቅኤል በትንቢቱ ምዕራፍ 38 ላይ ይፈቅድ እግዚአብሔር ሞቶ ለኃጥ አላ ግባቱ ወተመይጦቱ ሀቢሁ ይላል። ኃጢአትን በመስራት ዘመኑን የሚገፋን ሰው እግዚአብሔር ይሞት ዘንድ አይፈልገውም። አዲያሳ ቢሉት ወደ እርሱ መመለሱን ይፈልጋል ይጠብቀዋልም እንጂ ይላል። እግዚአብሔር ኃጥ የሆነ ሰው በራሱ ጻድቅ እንዲሆን ጊዜ የሚሰጥ አምላክ እንጂ እነሱ አሁን የተምታታባቸው ዕውቀትና ብያኔ ሁለቱ ተምታተውባቸዋል። እግዚአብሔር ማን እንደሚጸድቅ ማን እንደሚኮነን ለሱ ትናንት ዛሬና ነገ ስለሌለው ያውቃል። አወቀ ማለት ግን ፈረደ ብያኔ ሰጠ ማለት አይደለም። እኔ አንድ ሰው የሆነ ሸክም ተሸክሞ የተሸከመው ሸክም እንደሚወድቅ ሊወድቅ ነው ብዬ እንደተናገሩ ቢወድቅ የወደቀው ሊወድቅ ስለሆነ ነው እንጂ እኔ ሊወድቅ ነው ብዬ በመናገሬ አይደለም። የኔ ዕውቀት ነገሩን ለመውደቅ አያፋጥነው። ነገሩ ሊወድቅ ስለሆነ ነው የኔ ዕውቀት ከመውደቁ ጋር ልክ የሆነው። ይሲ ምን እያልሁ ነው ሐሳቤ ተረድታችሁኝ ከሆነ እግዚአብሔር አስቀድሞ ነገሌን ይኮነኑ ዘንድ ሌላኞች ደግሞ ይጸድቁ ዘንድ ብያኔ ሰጧል ብሎ መናገርና አስቀድሞ እግዚአብሔር ያውቃል ማለት ሁለቱ በጣም የተራራቀ ነውና ምንን መነሻነት ይዘው እንደገለጹት በራሱ መነሻ መጻፋቸውን ማወቅ ማየት ፈልግ ነበር። ምክንያቱም የክህደቱ ባለቤት ቀደም ሲል በ3ኛው ምዕተ ዓመት የነበረ ነው። በኋላ ግን ተወግዞ አፍሮ ትቶታል። ሰውየው አልወለደም ነበር። በክህደት ልጅ የት ተገኝተው ይሄን ሐሳብ እንዳመነጩት ገርሞኛልና የተነገሩ ሁሉ መረጃዎችና ማስረጃዎች ግሩማን ናቸው። ያን ይዘን ህይወታችን እንድንመራ እግዚአብሔር ይርዳን። ሌላ ጥያቄ መንፈሳዊ ሐሳብ ካለ የኦርቶዶክሳውያን ጥያቄም ካለ እናስተናግድና መምህር ኤፍሬም ከይቅርታ ጋር አንድ ጥያቄ ብጠይቆት በጣም ደስ ይለኛል፣ እርሶ ቢያብራሩት ማለት ነው። ምክንያቱም ቅድም እዚህ ገስት ላይ የነበረው ወንድማችን ከስር ሮሜ 8:30ን እየጻፈ ስለሆነ የዚህ የክህደት ትምህርት እንግዲህ እርሶም እንደሚያውቁት በሀገራችን አባባል ሌባ ላመሉ ዳቦ ይልሳል ይባላል። ወይም ደግሞ አባቶቻችን መናፍቅ ክህደቱን ለማጽናት ከመጽሐፍ ቅዱስ ይጠቅሳል ይባላልና
በዚሁ አጋጣሚ ዶክተር ሳምሪ ቃሎት ያሰማልን እግዚአብሔር አክብርልን። ስለዚህ ወንድማችን እንዲህ አይነት አስተምህሮቶችን ሲያነሱ መቼስ ዝም ብለው ከአየር ላይ አይነሱም። አንዳንድ ለኛ ይጠቅመናል የሚሉትን የመጽሐፍ ቅዱስ ጥቅስ ይጎትታሉ እና ከሚጎትቷቸው መካከል አንዱ ሮሜ 8:34 ነው። ያ ሐዋርያው ቅዱስ ጳውሎስ አስቀድሞ የወሰናቸውን እነርሱን ጠራቸው፣ የጠራቸውንም ደግሞ አጸደቃቸው፣ ያጸደቃቸውንም ደግሞ አከበራቸው ይላልና ይሄን ጥቅስ እኛ ኦርቶዶክሳውያን በእውነተኛው የቤተክርስቲያናችን በአባቶቻችን ትርጓሜ መሰረት እንዴት ነው የምንረዳው? አባቶቻችንስ እንዴት ብለው ተረጎሙት የሚለውን ነገር እንደው እርሶ ከአንደበቶት ብንሰማ በጣም ደስ ይለኛል። እግዚአብሔር ያክብርልን መምህር። ይሄ ይሰማል መምህር። ምናልባት ሌላ ቦታ መቆራረጥ ካለ አላውቅም። ይቅርታ መምህር ኤፍሬም፣ ከስር ያሉ ወንድሞችና እህቶች አይሰማም እያሉ ነው። እኛ ገስት ላይ ስለሆነን ይመስለኛል የሚሰማው። ደሜ እስቲ የሚስተካከል ነገር ካለ እንዴት ነው የምናስተካክለው? ኦኬ አሁን አይሰማም? ይሰማል? አሁንም አይሰማም? አሁን ይሰማል? ይሰማል። አሁን ግሩም ይሰማል እያሉ ነው። በጣም ጥሩ። እና ቅዱስ ዮሐንስ አፈወርቅ የመረጣቸው ተብሎ የተነገረ ተመሳሳይ ክህደት ባለበት ዓለም ለንስሐ በሚኖረው የሰው ልጅ ነገረ ስጋዊውን ስለገለጸ አስቀድሞ የመረጣቸው ተብሎ የተነገረላቸው ለነርሱ ነው። እኛን የመረጣቸውንም አጸደቃቸው ማለት ለጊዜው በሲኦል ይኖሩ የነበሩ በርደተ መቃብር ርደተ ሲኦል፣ በርደተ ሲኦል ደግሞ ርደተ ገሃነም ይፈረድባቸው የነበሩ ሰዎች ከዛ ፍርድ ለመዳናቸው በዘመነ ብሉይ የነበሩ ሰዎች ወሐደጎሙ ለእኩያን በውስተ ሲኦል እንዲል መጽሐፍ በሲኦል ውስጥ ክፉዎችን ተዋቸው የተባሉ ዲያብሎስና ሰራዊቱ ናቸው። ከነሱ ውጭ ያሉትን ግን አጽድቋቸዋልና የወደዳቸውን አጸደቃቸው ማለት አንድያ ልጁን እስከ መስጠት ድረስ የደረሰለት ዓለም ለዚህ ዓለም ወዶታልና የወደደውን አጸደቀ ነው ሐሳቡ። ስለዚህ ይህ ቃል የተነገረ ለክርስቶስ ስግው ለመሆኑ ምክንያት ለሆነው ለሰው ልጅ አንድም ነፃ ፈቃዳቸውን ተጠቅመው ሀለወተ እግዚአብሔርን ለተቀበሉና በዚያ ለኖሩ ክርስቲያኖች የተነገረ ቃል እንጂ አስቀድሞ ተብሎ ተጠቁሞ እነገሌ ብቻ ይጸድቃሉ ሌሎቹ ግን አይጸድቁም አይልም። ቅጽልነቱ ለዲያብሎስ እንጂ ለሰው ልጆች የሚሰጥ አይደለም። ያልወደዳቸው የሚለው ማለት ነው።
እሱን በደንብ አስምሮ መያዝ ይጠይቃል። የኛ አባቶች የሚተረጉሙት እንዲህ ነው። ለማየት በስፋት ቅዱስ ቄርሎስም ተርጉሞታል። ማየት ነው የአሁኑን መጽሐፍ። እሺ በጣም ቆንጆ ጊዜ ነበር። መምህር ኤፍሬም ቃለ ሕይወት ያሰማልን፣ እንዲሁም መምህር ቃለ ሕይወት እንዲሁም ቃለ ሕይወት ያሰማልን። ቀደም መምህር በረከት ነበሩ። በዚህ አጋጣሚ እንግዲህ እግዚአብሔርን ቢፈቅድና ብንኖር ያው ጠዋት 2 ሰዓት ላይ ከሰኞ እስከ ዓርብ 2 ሰዓት ላይ ከሰኞ እስከ ዓርብ 2 ሰዓት ላይ እግዚአብሔር እንግዲህ እንደረዳን መጠን እንደዚህ አይነት ዶክትሪናል በሆኑ ኢሾዎች ጥያቄ የኛም ልጆችም ግራ የምንጋባበት ምናምን ጥያቄ እንጠይቅና ቆንጆ የሆነ ትምህርት ዲስከሽን፣ ጭቅጭቅ የሌለው ንትርክ የሌለው ለማሳመን ያልሆነ ለመበላለጥ ያልሆነ ነገርን እናደርጋለን። ጧት እናደርጋለን። ስለዚህ ያው ዛሬ መምህር ኤፍሬም እንግዲህ ቀጠሮ ነበረን ከዮኒ ማኛ ጋር። ዮኒ ማኛ ሌሊቱን ሙሉ እንግዲህ በፕሮቴስታንቶች ትንሽ ሲወቀጥ ነበረ። እሱም መልስ ሲሰጥ ነበረ። ደክሞት ነው የተኛው። ግን እኛ የተጠራ ነው እንግዲህ ያው ከቤቱ ለጠፉ ልጆች ወደ ቤቱ እንዲመለሱ ጥሪ ነው የምናቀርበው። እግዚአብሔር ደግሞ ይረዳናል። የሚመለሱትን እንግዲህ ወደ እግዚአብሔር ካዝና እናስገባቸዋለን። እና ስለነበረን ቆይታ እግዚአብሔር አክብርልኝ። አሁን ከቤተ ወጥቼ ውጭ ነኝ ያለሁት። ወዳችኋለሁ። ፎሎ አድርጓቸው፣ ኦርቶዶክሳውያን ፎሎ አድርጓቸው። ባገኛችሁበት ቤት መምህር ኤፍሬም፣ መምህር በረከት፣ መምህር ቃለ ሕይወት ሁሉንም በቃ መምህራኖችን ፎሎ አድርጓቸው።